በጣም አመሰግናለሁ አርበኛ ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ዛሬ በተለያዩ ጉዳዮች ላይ አስተያየቶችን እንድትሰጥ በሚል ነው የጋበዝኩ። በዛሬው ዕለት ከትላንት ጀምሮ ሲካሄድ የነበረው የሀገራዊ ምክክር ኮሚሽኑ የአጀንዳ ማሰባሰብ መርሃ ግብር በባህር ዳር ከተማ ቀጥሎ እንዳለ ነው የሰማነው። ለመሆኑ የአማራ ህዝብ አጀንዳ እያሰባሰበ ነው። ይሄ ትልቅ ቀን ነው። የአማራ ህዝብ ታሪክ እየሰራ ነው በሚል በተለያዩ የኮሚሽኑ ሰዎች የተገለጸውን ይህንን መርሃ ግብር እንዴት ታየዋለህ? እንደው ወደ ዝርዝር ጉዳይ እመጣለሁ። ይሄ ቀን ለአማራ ትልቅ ታሪክ ነው፣ አዲስ ምዕራፍ የገባበት ነው ብለው እየገለጹት ነው። አመሰግናለሁ መሳይ። የምክክር ኮሚሽን ያለኝ አዎ መልካም። የእነሱ ነገር መቼስ ተነግሮም ተወርቶም እንደው ተጽፎም አያልቅም። እንግዲህ አስቸጋሪ ነው። ምናልባት አንዳንዶች የብልጽግና ደላሎች ይሏቸዋል። እኔ ከዛም ዝቅ ይሉብኛል። የአብይ አህመድ ደላሎች ናቸው ብዬ የምወስደው። ምክንያቱም የአማራን ህዝብ በአንዳንድ በጥቅም በተገዙ ሆዳደሮች በማመቻቸት በጥቅም በመያዝና የአማራን ህዝብ በድጋሚ ዘላለም ወደማይነሳበት መቀመቅ ለመክተት ከአብይ አህመድ ጋራ የተሰለፉ የአብይ አህመድ አማራን ለመፍጀት ለሚያደርገው እንቅስቃሴ የተሰለፉ ብቸኛ ዘር አጥፊ ደላሎች ናቸው በሚል ነው እኔ የምገልጻቸው። ስለዚህ ሰላም ኮሚሽን ምናምን የሚባለው ዝም ብሎ ተረት ነው። ምንም ይሄ ምልህ ስለነሱ ብዙ ባላወራ ደስ ይለኝ ነበር። የሆነ ሆኖ ግን እነኚህ ሰዎች ምንድነው የሰላም ምክክር የምናምን የሚባለው ነገር ምንም ውሃ የማያነሳ ጉዳይ እንደሆነ ይታወቃል። የሚገርመው ከዛ በላይ ጉዳዩን እንደኔ ድንቅ ሆኖ ያየሁት ለአማራ ህዝብ ይሄ የተለየ ቀን ነው፣ ህገ መንግስት ላይ አልሳተፍኩም የሚል ነበረ የአማራ ህዝብ። ያ ነገር መደገም እንዳይኖርበት ተደርጎ የአማራ ህዝብ አሁን በዚህ በምክክርና ምናምን ኮሚሽኑ ላይ እንዲሳተፍ ተደርጓል እና ለአማራ ህዝብ ልዩ ትንሳኤ ነው ብለው ነው ሲያቀርብ አይቼዋለሁ። በተወሰነ ጨረፍ አድርጌ በጣም በቃ ይሄ እነሱ እኮ ኮሜዲያኖች ናቸው በቃ በእውነት። እና እንግዲህ የአማራ ህዝብ አሁን ባለበት ሁኔታ ዛሬ ላይ በጣም የህልውና አደጋ ላይ በመኖርና ባለመኖር መካከል ሆኖ አገዛዙ በአየር ኃይልም በሜካናይዝድም በእግረኛም የጦር ምንድነው አገሪቱ አላት የሚባለውን የጦር አቅም ፋይናንስ ተጠቅሞ እያጠፋ እያወደመ ባለበት እስከ 10 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ገበታቸው በተገለሉበት በክልሉ ያለ የትምህርት ተቋማት ሙሉ በሙሉ በወደመበት፣ የጤና ተቋማቶች ሙሉ በወደሙና በጠፉበት፣ የማህበረሰባችን ክፍል ወጥቶ መግባት ተስኖት ምንድነው በመኖርና ባለመኖር መካከል ሆኖ ማህበረሰቡ ትናንትና ወጥቶ ይገባ የነበረው በሰላም አምልኮ ወደ ቤት ስለመመለሱ እርግጠኛ ባልሆነበት፣ ገበያ ላይ በአግባቡ ሄዶ የገበያ መስተጋብሩን ሰርቶ በማይመጣበትና ከ90% በላይ የክልሉ መስተዳደር ከአገዛዙ እጅ በወጣበት የአማራን ህዝብ ምንድነው ይሄ ቅድም ያልኩ የአብይ አህመድ ደላላው ቡድን እንዲህ አይነት ነገር ይዤ መጣሁ ብሎ የአማራ ህዝብ ላይ እንዲህ አይነቱን ነገር ሲያቀርብ ፍጹም መሳለቅ ነው። ምክንያቱም ህገ መንግስቱ ጋር እያጣቀሰ ነበረ። አትሊስት ህገ መንግስቱ ቢያንስ ህዝቡ በዛ ጊዜ አማራ ክልል በሚባለው በተወሰነ መንገድ የተሻለ ላይፍ ምንድነው የህይወት እንትን ነበረው። ዛሬ ላይ በዚህ ውስጥ ሆኖ እንኳን እንዲህ አይነት በሞቱ ላይ ሲሳለቁበት፣ በሞቱ ላይ በቃ ሲቀልዱበት፣ ሲራቀቁበት፣ በቃ በቁስሉ ላይ ሾክ እና ጨው ሲነሰንሱበት ነው ያየ ነው። እና እንዲህ አይነቱ ነገር በፍጹም ምልህ ከፖለቲካ ብቻ ሳይሆን ፋይናንስ ወይ ከሌላ ጥቅም ጋር ሳይሆን ፍጹም ኢሞራላዊ የሆነ አገላለጽ፣ ኢሞራላዊ የሆነ ድርጊት ነው በአማራ ህዝብ ላይ ከሞቱ በላይ አብይ አህመድ በድሮን በታንክ በመድፍ ከፈጀው በላይ የአማራን ህዝብ የበደለ ቢኖር እንደው ምናልባትም የአማራ ህዝብ ነጻ ሲወጣ በፍርድ አደባባይ የሚያቆመው ይሄንን የአብይ አህመድ ደላላ በእነሱ አገላለጽ እንግዲህ የምን ኮሚሽን ነው ብለህ ቅድም የገለጽከው ይህን ኃይል እንደሚሆን ተስፋ አደርጋለሁ። እሱም ብቻ ሳይሆን ከየዩኒቨርሲቲው ከአንዳንድ ቦታዎች ላይ በዚህ ሰበብ በጥቅም በውሎ አበል ተገዝተው የሄዱ ከየወረዳው ከየዞኑ ተገዝተው የሄዱ የብልጽግና አሽከሮች አሉ። ያገዛዙ የአብይ አህመድ እንግዲህ በየደረጃው እነዚህም ሌላኞቹ ደላሎች ናቸው። እነዚህንም ኃይሎች በእርግጠኝነት የአማራ ፋኖ እርምጃ መውሰድ ብቻ ሳይሆን የቀን ጉዳይ ካልሆነ በፍርድ አደባባይ በህዝብ ፊት እንደሚያቀርባቸው አልጠራጠርም። ግን ሂደቱን ምንድነው ላልከኝ አብይ አህመድ በከባድ መሳሪያ ከጨፈጨፈው በላይ እድሜ ልኩን ሞራል ስብራት እንዲደርስበት ያደረገ ቡድን ሆኖ ነው ያገኙት። እኔ መሳይ አመሰግናለሁ። እንደው አብደላ ይሄን ክስተት ወይም ደግሞ መርሃ ግብር እያከናወኑ ባሉበት ሰዓት ላይ በ30 እና 40 ኪሎ ሜትር ርቀት ብራቃት ላይ ከ60 በላይ ህፃናትን ጨምሮ
ሰላማዊ ዜጎች፣ ወፍጮ ቤት ሄዱ እናቶች፣ ሰላማዊ ህይወታቸውን እየገፉ ያሉ አባቶች የተረሸኑበትን ክስተት እየሰማን ነበረ። ከባህር ዳር ወደ አዲስ አበባ ሲያቀኑ የነበሩ አውቶቡሶች፣ የህዝብ ማመላለሻ፣ የትራንስፖርት አገልግሎቶች በደም ጭምር የከፍተኛ ጥቃት የተፈጸመባቸው በርካታ ሰዎች የተገደለባቸው ዜናዎች እየተሰሙ ነበረ። ከጎንደር እንደዚሁ በድሮን በርካታ ሰዎች መገደላቸው እየተነገረ ባለበት ነው እንግዲህ የምክክር ኮሚሽኑ የአማራ ህዝብ አዲስ ታሪክ አስመዘገበ የሚል ምናልባት በዚህ ደረጃ በመግለጽ ነው መርሃ ግብሩን ሲያከናውኑ የነበሩት። ማን ነው ተጠያቂ? እንግዲህ እዚህ ላይ አብይ አህመድ ለስልጣኑ ከሰማይ በታች ማንኛውንም ነገር ለማድረግ ተዘጋጅቶ ገብቶበታል። እነዚህ ሰዎችስ አሁን እነዚህ አንተ ደላሎች ብለ ገለጽካቸው በተለያየ ጊዜ እድሉ ተሰጥቷቸው እባካችሁ ታሪካችሁን አታበላሹ የሚል ከፍተኛ የሆነ ጥሪ የተደረገላቸው የኮሚሽኑ ሰዎች ጆሮ ዳባ ልበስ ብለው እንዲህ አይነቱ ነገር ላይ በመሳተፋቸው እንግዲህ ነገ በህግ ይጠየቃሉ ተብሏል። ከዛ ባለፈ ምን አይነት ታሪክ ነው እየጻፉ ያሉት? ምን ማለት ናቸው እነዚህ ለአማራ ህዝብ? መልካም መሳይ ይኸውልህ ቅድም እኮ ብያለሁ። ምናልባት አንድ ትልቅ ነጥብ ያስቀመጠው ሰውየው ሲናገር በአማራ ህዝብ ትልቅ ታሪክ ያለው እውነቱን ነው። ትልቅ የቆሸሸ የታሪክ ጠባሳ በአማራ ህዝብ ላይ እየተፈጸመ ያለበት ነው። ምናልባት እሱም ብሎ ከሆነ በጣም ትክክል ነው። ይሄ ዘመን ቅድም አንተ እንዳልከው እኮ ከአዲስ አበባ ከዛም ከ40 ኪሎ ሜትር በታች እኮ በ2 ሳምንት ባልሞላ ጊዜ ውስጥ እኮ በብዙ መቶ የሚቆጠር እኮ የአማራ ህዝብ እኮ በማንነቱ ታግቶ ሚሊዮን የሚከፍለው ከፍሎ እንኳን የሚለቀቅበት ሳይሆን የተረሸንበት በአደባባይ ህጻናት በጣም ምንም የማያውቁ የ1 ዓመት የ6 ወር አቅመ ደካሞች በድሮን አንተ እዛ ብቻ አልከው በየቦታው ነው እኮ የአማራ ህዝብ እኮ እንደ ቅጠል እየረገፈ ያለበት ወቅት ነው እኮ አሁን። ይሄንን ያነሳሁት አብደላ ስብሰባውን እያካሄዱ ያለ የተፈጸመውን ለመግለጽ እንጂ ባለፉት 7 ዓመታት ባለፉት 2 ዓመታትም ደግሞ የበለጠ የአማራ ህዝብ የደረሰበትንማ ቤቱ ይቅጠረው ምናልባትም ነገ ከነገ ወዲያ በዓለም አቀፍ ፍርድ ቤት ላይ የሚቀርብና እያንዳንዱ ተጠያቂ የሚሆንበት ነው። ነገር ግን ይህን ስብሰባ ጀምረው እያካሄዱ ያለ የአማራ ህዝብ ላይ ከፍተኛ የሆነ በደል እየተፈጸመ ከፍተኛ ጭፍጨፋ እየተፈጸመ ነው። ያንን ለማንሳት በሚል ነው። በጣም ትክክል ነህ መሳይ። እኔም ወደሱ ነው እያልኩ የመጣሁት። እነዚህ ሰዎች ይኸውልህ ቅድም በህግ ፊት በፍርድ አደባባይ ማቆም እንፈልጋለን ከአብይ አህመድ እኔ በግልጽ አማርኛ ለመግለጽልህ አብይ አህመድ ከአስፈጀን በላይ አብይ አህመድ በድሮን በከፍተኛ ሁኔታ ህፃናትን ሳይቀር ዛሬ እኔ እናንተ እየተነጋገርን ባለንበት ሰዓት ከጨፈጨፈው በላይ የአማራን ህዝብ በሞቱ ላይ የተሳለቀው ይሄ የአብይ አህመድ ደላላ ነው። በእነሱ አገላለጽ ይሄ ኮሚሽን የተባለው በአማራ ህዝብ ሞት ላይ ነው የተሳለቀበት። እውነቴን ነው። በቃ ይሄ ኃይል በአማራ ህዝብ ታሪክ ላይ በጣም የቆሸሸውን ታሪክ የጻፈ ቡድን ነው ማለት ነው። ዛሬ ላይ ቆመህ የአማራ ህዝብ ታላቅ ታሪክ ጻፈ ብሎ ሲል ይህ ኃይል ምናልባትም በህግ ስልህ ሞራል ስለሌለው ነው። ሞራል ቢኖራቸውማ የሞራል ተጠያቂ ብዬ ገልጽልህ ነበረ። የአማራ ህዝብ በዚህ ሁኔታ ላይ እያለ አንተም እንዳልከው እነሱ ባህር ዳር ላይ ሆነው ይሄ ድርጊት እየተፈጸመ እንደገቡ እዛ ስብሰባውን ሳይጀምሩ ኦሪንቴሽን ላይ እያሉ ይሄ ሲፈጸም እያዩ የአማራ ህዝብ አዲስ ታሪክ ጻፈ። ህገ መንግስቱ ላይ ሲጻፍ እኔ አላቅም ሚል የነበረውን ዛሬ በአደባባይ ተሳትፎ ሊሰራ ነው ብሎ ሲሉ ለዚህ ነው ሞራል ስለሌላቸው ነው። በዚህ ደረጃ በህግ ፊትም ሞራል ቢኖራቸው ማንኛውም ሰዎች የሞራል እስከፍታላቸው ወይ ይል ነበር። ምንም ሞራል ስለሌላቸው ነው። በተለይ አንዲቷ ሴትዮ ስትናገር ሳይ በጣም አፍሬያለሁ። እኔ ይሄን ቃል ስትናገር ሰምቻለሁ። ምን እንደሆነ ኃላፊነቷን ባላቅም የአማራ ህዝብ እንዲህ የነበረውን ብላ ስትል እቺ ሴት የእሷ ኩዮች የእሷ አቻዎች እናቶች በከፍተኛ ደረጃ በልጆቻቸው ፊት ሲረሸኑ የእሷ አምሳያ የሆኑ ጨቅላ ህፃናት በአገዛዙ መከላከያ ተብዬ ሲደፈሩ በደንብ ታውቃለች። ህፃናት አሮጊቶች ታማሚዎች ለአዲስ አበባ ለህክምና ሲሄዱ ታግተው ደብዛቸው ጠፍቶ በግፍ ተጨፍጭፈው በግፍ ታርደው እያየች ይህን ነገር እየተናገሩ ሰዎች ምን ልትላቸው ትችላለህ? ሞራል የሌላቸው ፈጽሞ ያልፈጠርላቸው ናቸው። ለሆዳቸው የሚኖሩ ናቸው። ስለዚህ በአንድ ወገን ቅድም እንዳልኩ ልክ ናቸው። የአማራ ህዝብ ታሪክ ተጽፎለታል ያሉት የዚህ የክፉ ነገር ታሪክ በክፉም በደግም ስለሚጻፍ ያንን ሊሉን ከሆነ በጣም ትክክል ናቸው። የአማራ ህዝብ ከዚህ በፊት የነበረው የጀግንነት ታሪኩ የስነሉ የአዋቂነት የትልቅነት ለሀገር ዋጋ የመክፈል ታሪኩ ዛሬ በክፉ ተፈርጆ ተቀይሮ ታሪክ በአደባባይ ሲታረድ ሲያልቅ ከዚህ በላይ ታሪክ በክፉ የሚጻፍ ታሪክ የለም። ስለዚህ የሊሉ ከሆነ በጣም ትክክል ናቸው። ከዛ በዘለለ ግን አሁንም ደግሜ የምነግርህ ከብልጽግና ከፍተኛ ጋሻ ጃግሬዎች ወይም ደግሞ በጣም ትልልቅ ቁልፍ የሚባሉ
አመራሮች ወይም ደግሞ የጦር ወይ የፖለቲካ አመራሮችን በፍርድ አደባባይ የቀን ጉዳይ ከሆነ እናቆማለን ስንል እነኝህን ሰዎች ደግሞ ከዚህ በላይ እንፈልጋቸዋለን። ፋኖ ከዚህ በላይ እነኝህን ሰዎች ይፈልጋቸዋል። ህዝባቸውን ሽጠው በውሎ አበል በጥቅማ ጥቅም ከየወረዳው ከየዞኑ ከየክልሉ ከየዩኒቨርሲቲው ቅድም እንዳልኩ ሂደው የአማራን ህዝብ ሲታረድ እጁ ታስሮ ሲበላ ለዘመናት ጉዳት እንዲደርስበት የክፋቶች ሁሉ ክፉን ነገር ሲፈጸም እየተባበሩ ኃይሎችን በእርግጠኝነት ነው የምነግርህ ከህዝብ ተጠያቂነት ያመልጡ። እኛም ለዚህ በትኩረት እንሰራለን። ሰነድ የማሰባሰብ የእነኝህን ሰዎች መረጃ ፕሮፋይላቸውን የማቀናጀት ኮሚቴ አዋቅረን በትክክል ግብረ ኃይል ጭምር አቋቁመን የምንሰራ ነው የሚሆነው። የጊዜ ጉዳይ ካልሆነ ይሄ የወሮ በላ ስብስብ ደላላ በአማራ ህዝብ ፊት ሆኖ በፍርድ አደባባይ እንደሚፈረድበትና ውሳኔው እንደሚያገኝ በምንም አልጠራጠርም። መሳይ ይሄን ነው ማለት የምችለው። እንደው አብደላ ይሄንን ነገር በተወሰነ ደረጃ አስቀድሞ በፋኖች በኩል መግለጫ ይሰጣል ብለን ጠብቀን ነበር። በተለይ ይሄን አጋጣሚ አብይ የፈለገው በዋናነት ምክክር ለማድረግ እንዳልሆነ ይታወቃል። ባለፈውም መቶ ሳይክል በመንዳት ለማሳየት የፈለገው አሁንም የምክክር ኮሚሽኑን እንቅስቃሴ በአማራ ክልል እንዲካሄድ የወሰነው ሌላ ምንም አይደለም፣ ፋኖች ምንም ነገር አያስቆሙንም፣ ክልሉን ተቆጣጥረናል የሚል መልእክት ለማስተላለፍ በአማራ ክልል የበላይነት እንዳለው ለማሳየት እንጂ ትርጉም እንደሌለው አብይ ከማንም በላይ ያውቀዋል። እኚህም ሰዎች ልቅም አድርገው ያውቁታል። ስለዚህ ይሄንን ነገር እንደው አስቀድማችሁ ምን ማድረግ ትችሉ ነበረ ይሄ መርሃ ግብር እንዳይካሄድ? መልካም እንዳልከው እንግዲህ ይሄ ነገር ዛሬ አይደለም የተጀመረው። ከዚህ በፊት ረጅም ጊዜ እንቅስቃሴ ነበር። ረጅም ጊዜም መግለጫ አውጥተናል። ከመግለጫም ዘለን እርምጃ ወስደናል። በግልጽ የምነግርህ እርምጃ ወስደናል። ለምሳሌ ከየቀበሌው ተመልምለው በየወረዳ በየምናምን በየስልክ ተጠርተው በከፍተኛ አበል ሊሄዱ ሰዎች ላይ አስተማሪ የሆነ እርምጃ ወስደናል። ምናልባትም እርምጃ ስልህ በመግደል በማሰር ላይሆን ይችላል። ከዛ በታች ያሉትን የማስተማር ነገርም ሌሎችንም ተጨባጭ የሆኑ እርምጃዎች ወስደናል። ግን ደግሞ አንዳንዴ ባንዳ ስትሆን ባንዳነት በሌላ አባባል ሲገለጽ የሞራልና የአስተሳሰብ ሽንቁር ነው። ሌላ ልትለው አትችልም። ሽንቁር ነው። ሽንቁር ማለት አንድ ነገር ሞልተው የማይስተካከሉ ስንጥቅ ሲሆን ትሰፋዋለህ። ስለዚህ የሞራል ሽንቁር የገጠማቸው ሰዎች ስለሆኑ በጥቅማ ጥቅም የሰከሩ በነዋይ ያበዱ ሰዎች ስለሆኑ አንዳንዶች ተሳትፈውበታል። እኛ መግለጫም ከዚህ በፊት ያንን እስከ ተግባራዊ እርምጃ ስለሄድን በየቀኑ እኛ መግለጫ በአንድ ጉዳይ ላይ ስናወጣ አንኖርም። ስራዎችን እየሰራን እቅዱን እናውቃለን፣ እንቅስቃሴውን እናውቃለን። ነገር ግን ከዚህ በኋላ እነኝህን ሰዎች በመግለጫና በማስተማር የሚመለሱ አይደለም። ጠንከር ያለ እርምጃ ስለሚያስፈልግ በተገቢ መንገድ መረጃውን ይዘን የመውሰድ ስራዎች ተጠናክረው ይቀጥላሉ። የፈለገ ይሂድ። የአማራ ህዝብ ስለሚያውቅ ቅድም አንተም እንዳልከው ሰውየው በህዝብና በስንት እንትን ተከቦ ምናምን ባህር ዳር ታይቶ ፎቶ ተነስቶ ሄዷል። እርግጥ ነው። ነገር ግን ህዝቡን በዚህ ማጭበርበር አችልም። አይደለም ክልል ውስጥ ያለውን በመላ ኢትዮጵያውያን ያለውን ብሔር ብሔረሰብ ማጭበርበር ማምታታት አይቻልም። በጣም ሞኝ ሰው ነው ሰውየው። ባይዘዌ ምንድን ነው የአስተሳሰብ ድንክ ወይም ጨቅላ ስለሆነ ነው። አብይ አህመድ ማለት የአስተሳሰብ ድንክ የአስተሳሰብ ጨቅላ ምንም የፖለቲካ ጀሌ የሆነ ግለሰብ ነው። በነገራችን ላይ እሱ ብቻ ሳይሆን አማካሪዎች ጭምር ማለት ነው። ጤነኛ አስተሳሰብ ቢኖር እኮ እንደው አማራ ክልል ያለውን እንትን ህዝቡ እዛ ያውቃል። ከዛ ውጭ ያለውን አጭበረብራለሁ ብሎ ነው የሚያስበው። ነገር ግን በመላ ኢትዮጵያ የአማራ ህዝብ ተበትኖ ነው ያለው። ቤተሰቡ እዚህ በሙሉ በአራቱም ግዛቶች ያለ ነው። ህዝቡ ያውቃል። ኢትዮጵያውያንም ያውቃሉ። የአማራ ህዝብ ተዋልዶና ተጋብቶ የሚኖር ህዝብ ነው። ስለዚህ አይንህን ላጨፉን የሚለውን ተረት ቢነግረውም የአማራ ህዝብ ብቻ ሳይሆን የመላ ኢትዮጵያውያን ብሔር ብሔረሰብ ይሄን ያውቃል። ኢትዮጵያውያን ብቻ ሳይሆን መላው ዓለም አቀፍ ማህበረሰቡ ያውቃል። መሳይ ምናልባት አንዳንድ ጊዜ አይተህ እንዳላየ የምታልፈው ነገር ሊኖር ይችላል። በደንብ ያውቃል። እና ሰውየው ግን ቅድም እንዳልኩ ምንም ያልፈጠረበት ነው። በ21ኛው ክፍለ ዘመን የደረሰበትን ምንድን ነው የፖለቲካ የታሪክ እና የእውቀት ልኬት ላይ ያልደረሰ ድንክ በመሆኑ የእሱም አጃቢዎች አጨብጭቡ ሲላቸው የሚያጨበጭቡ የአቅመቢሶች ስብስብ ስለሆነ ይህንን ፎርካስት አድርጎ ፖለቲካል አናላሲስ ሰርቶ መሄድ የማይችሉ ስብስብ ስለሆነ ነው በነገራችን ላይ የብልጽግና ቡድን እንጂ ይህ አይነት የሞኝ ተረት እንቆቅልሽ አይጫወቱ። ከዚህ በፊት ስለገለጽ ነው። ስለዚህ በዚህ ጉዳይ ላይ እኛ አሁንም ቢሆን እየሰራንበት ነው። በቂ መረጃዎችን በቂ ሰነዶችን ግብረ ኃይል ጭምር አቋቁመን እንቅስቃሴዎች ጀምረናል። ይሄን ኃይል ቅድም እንዳልኩ ብልጽግና ከተኮሰብን በላይ ብልጽግና ተኩሶ የአማራን ህዝብ ከገደለው ካፈናቀለው በላይ ጠላት ስለሆነ ግብረ ኃይሉ ይሄን ይሰራል። መጨረሻ ላይ የሚወሰዱ ውሳኔዎች ይኖራሉ። የተወሰኑትንም እርምጃዎች በነገራችን ላይ ይዘን የምናስቀምጠው ነገር አይደለም። ለህዝባችን ያለምንም ቅድመ ሁኔታ ይፋ የምናደርግ ይሆናል ማለት ነው። በእኛ በኩል ግን ከጠላትም በላይ ጠላት ነው። ወቅቱን ያላገናዘበ እውነታነት የሌለው የክፎች ስብስብ
እንደሆነ ነው ማለት የምንችለው መሳይ። እንግዲህ የምክክር ኮሚሽኑ በእርግጥ አሁን ባለው ቁመናና ካፈጣጠሩ ጀምሮ የምክክር የሚለው ቃል የከበደው እንደሆነ ነው የሚገለጸው። ከዛ ይልቅ አማካሪ ኮሚሽን የሚለው በትክክል ነው የሚገልጸው። አብይ አህመድ መጨረሻ ላይ ጠረጴዛው ላይ የሚያገኘው የምክክር ኮሚሽኑ የሰበሰባቸውን አጀንዳ ብሎ ከየቦታው የለቃቀማቸውን በአብይ ጠረጴዛ ላይ ካደረገ በኋላ አብይ አህመድ ነው መጨረሻ ላይ ፈላጭ ቆራጭ ሆኖ ይህንን የሰበሰባቸውን ነገሮች እንደሚመቸውና እንደ ብልጽግና ቁመና አድርጎ ያው ለውጥ የሚፈልገውን የሚያደርገውን የሚያደርግበት እንጂ ለኢትዮጵያ ሕዝብ የሚያመጣው አንዳች መፍትሄ ወይም ደግሞ ለውጥ እንደማይኖር ከወዲሁ ራሳቸውም ያመኑበት ከውስጥም የምናገኘው መረጃ ይህንን ለአበልና ለደሞዝ ብለው የሚሰሩት እንደሆነ ከውስጥ ያው የሚነግሩን የነሱ ሰዎች አሉ። ስለዚህ የኢትዮጵያን ሕዝብ ተስፋ የመግደል የኢትዮጵያ ሕዝብ ከዚህ በኋላ በምክክር ላይ እምነት እንዳይኖረው ለማድረግ ከፍተኛ ሚና የተጫወተ ከመሆን ባለፈ ምንም ፋይዳ የሌለው እንደሆነ ነው እንግዲህ መግለጽ የሚቻለው። እንደው አርበኛ አብደላ ዛሬ በአዲስ አበባ የአማራ ብሔራዊ ንቅናቄ አብን ጉባኤ አካሂዶ በለጠ ሞላን ሊቀመንበር ሆኖ እንዲቀጥል ውሳኔ መወሰኑን ሰማን። አብን መኖሩንም ዛሬ ነው እንግዲህ ያወቅነው። ምክንያቱም በአማራ ክልል ያለው ጽህፈት ቤት በሙሉ ተዘግቷል። ከአዲስ አበባ በቀር የትም መንቀሳቀስ የማይችል እንደሆነ ነው የሚታወቀው። ዛሬ ጉባኤ አካሂድኩ ብሏል። ስለ አብን ምን ማለት ይቻላል? መልካም መሳይ፣ አብን ጋር ከመሄዴ በፊት አነሳው ላይ የሆነች ነገር ላክልና ልለፍ ብዬ ነው። ለምሳሌ ቅድም አንተ እንዳልከው አብይ ጠረጴዛ ላይ ነው የመጣው፣ አብይ ኦርካስትሬት አድርጓቸው ነው ያልከኝ። እንደዛ አይደለም። በነገራችን ላይ አብይ ራሱ ነው ይህንን ጥያቄውን የሚያነሳው የሚሰበስበው። ለምሳሌ ልንገር፣ የአማራ ህዝብ ከ90% በላይ በዚህ ቁጥጥር ስር ነው፣ የለም አልሄዱም አልተሳተፉም እያለ ነው። እንደ ህዝብ የተሳተፈ አካል የለም እያሉ። ይሄ ማለት ምን ማለት መሰለ? እዚህ አጀንዳ ልይታው ላይ የሚሆን ይሄንን እንዲያደርጉ ሄዱት በፓርቲ ደረጃ ስልጠና ተሰጥቷቸው ኦሪንቴሽን ተሰጥቷቸው የፓርቲው ሰዎች ናቸው። ባህር ዳር ላይ የተሰበሰቡ በነገራችን ላይ የብልጽግና ፓርቲ ሰዎች ናቸው እንጂ የአማራ ህዝብ አይደለም። ስለዚህ አሁን የአብይ ላይ የሚቀርበው የአብይ ያልሆነ እሱ የሚያስተካክለው ሳይሆን አብይ አስተካክሎ የሰጣቸው ምናልባትም እሱ የሰጣቸውን በራሳቸው እጅ ጽሁፍ ጽፈው ኮፒ አድርገው የሚሰጡ ካልሆነ የተለየ ነገር የለም። የአማራ ህዝብ በፊት በዚህ ምንም ጥርጥር እንዲገባው አንፈልግም። በዚህ አጋጣሚ መልእክት መተላለፍ ስላለብን ይህ የምክክር ኮሚሽን የሚባል የአብይ ደላላ መጀመሪያውኑ መጣጡም ችግር ያለበት ነው። ይሄ ህዝብ የአማራ ህዝብ ተወካይ ተብሎ የተቀመጡትም የብልጽግና ፓርቲ ተወካዮች ሰዎች ናቸው። እሱ ብቻ ሳይሆን ኦሪንቴሽን ስልጠና ተሰጥቷቸው ጥያቄ የሚያነሱት ተሰጥቶ አጀንዳዎቹ እነዚህም በሉ ተብለው ጽፈው ይዘው የገቡ ናቸው። ስለዚህ የአማራን ህዝብ የሚመለከት ጉዳይ አይደለም። ስለዚህ ይህንን የአማራ ህዝብ እንዲያውቅ እንፈልጋለን። ይሄ በፍጹም እንዲያውም ጸረ አማራ የሆነ አጀንዳ የአማራን ህዝብ ሆን ብሎ ጋሚ ከህገ መንግስቱ ከምንለው በ10-15 እጥፍ ያደገ የሴራ ትብታብ በመሆኑ ይሄንን ትብታብ እንደ አማራ ፋኖ ምን በጣጥሰው ነው የሚሆነው። ስለዚህ የአማራ ህዝብ በዚህ ልክ ራሱን አዘጋጅቶ መቀጠል አለበት። ይሄ ግን በፍጹም የአማራን ህዝብ እንደማይመለከት አረጋግጦ ለማለፍ ነው መሳይ የሚሄደው። ከፈቀድክ ወደ አብን ወደ አልከው ወደ ኦብን፣ እኛ ኦብን ነው የምንለው በነገራችን ላይ። ምን ማለት ነው ኦብን? ኦብን ማለት የኦሮሞማው ንቅናቄ ወይም ደግሞ ብሔራዊ ንቅናቄ ብለን የምናስቀምጠው ማለት ነው። ስለዚህ ኦብን ነው የተካሄደው፣ እኛን አይመለከትም። በነገራችን የአማራን ህዝብ ይሄም አይመለከትም። ቅድም እንዳልኩ አብን የሚባል ፓርቲ የለም በነገራችን ላይ። የአማራ ብሔራዊ ንቅናቄ የሚባል ነገር በሐሳብም የለም በግብርም የለም። ስለዚህ ያለው የኦሮሞማ ጉዳይ አስፈጻሚ ወይም ደግሞ ቅድም እንዳልኩ የኦሮሞማ ብሔራዊ ንቅናቄ የሚባል ነው ያለው። የኦሮሞ አላልኩም፣ የኦሮሞማ ነው ያልኩት። ተሳቢው ማለት ይሄ ነው ደግሞ እንዳይባል ነው። በሁለቱም በሐሳብም ደረጃ የለም በተግባርም ደረጃ የለም። ይሄም በደንብ ግልጽ መሆን ስላለብን፣ ስለዚህ በሐሳብ ብዬ ስልህ በፍጹም የአማራ ስነ ልቦናም የአማራ ጥያቄንም የአማራ ቁመናንም የሚገልጽ ነገር የለም። ይሄ በደንብ መረጋገጥ ስላለብን፣ በተግባርም ለአማራ ህዝብ እንቅስቃሴ የሚያደርግ ኃይል ሳይሆን ያለው የአማራን ህዝብ ጥያቄ የሚጠልፍ የአማራን ታጋዮች ምናልባትም ከቻለ በማሸማቀቅ ካልሆነም ለአገዛዙ መሳሪያ ሆኖ የአማራ ትግል እንዲኮላሽ 24 ሰዓት ብቻ ሳይሆን 48 ሰዓት እየሰራ ያለ የኦሮሞማ ተላላኪ ነው። በለጠ ሞላ የሚመራው አብን ነው ብሎ የሚል ሞኝ ካለ እኔ አላውቅም። እሱ ለራሱ ነው ምንተው። በለጠ ሞላ ማለት የአማራ ህዝብ ሲያልቅ መሳሪያ ድንጋይ እያቀበለ የተቀመጠ ሰው ነው። ከጅምሩ ጀምሮ ጤነኛ ያልሆነ በጣም የሚያሳዝነው የበለጠ ሞላ የትውልድ ቦታ ቆቦ ራያ ቆቦ አካባቢ ከሰሜኑ ጦርነት ጀምሮ የደረሰበትን የምናውቀው ነው። ዛሬን የምናውቀው ነው። የበለጠ ሞላ ዘመዶች በድሮን በሜካናይዝድ በእግረኛ ህዝቡ ተፈናቅሎ የሚበላው የሚጠጣው የሌለ ህዝብ ነው። ስለዚህ ስለሱ የሚቆረቆር ሳይሆን ስለ ወንበሩ የሚቆረቆር ነው። ለአብይ አህመድ የቀን ተቀን
የአማራ ክልል ላይ ያለውን አማራ ታጋዮች የፋኖን እንቅስቃሴ እየሰለለ የሚሰጥ ከሱ ጋርም ያሉት ጭምር። ስለዚህ በጣም ፌዘኞች ናቸው ቢልላቸው የአማራ ህዝብ በዚህ ደረጃ እያለ በጉባኤ ላይ መቀጠል አይደለም የተሰጡትን ምንድነው የፖስታ አዟሪነትን በለው ምንድነው የምትለውን እርግፍ አድርገው ትተው የአማራን ህዝብ መቀላቀል የሚገባቸው ሰዎች ነበሩ፣ እውነተኛ አማራዎች ቢሆኑ ማለት ነው። ነገር ግን ምንድነው ብኩርናቸውን በምስር የሸጡ የአማራ ህዝብ ጠላቶች ናቸው። አሁንም አይደለም በአማራ ክልል በየትኛውም ቦታ ቢሮ የላቸውም። በነገራችን ላይ ምንድነው መሰለ መሳይ የአብን ምሳሌው እኔ ምንድነው የቀድሞ የቅንጅት እና ኦፊስም የላቸው። በነገራችን ላይ በለጠ ሞላ ኮቱን የሚጠቀመው እንደ ቢሮ የሚጠቀመዋል፣ እንደ ፕሮቶኮልም ልብስ የሚጠቀመዋል። እሱ ነው ያለው። ያ ማለት ምንድነው ኦፊስ ሳይኖረው ማህተም ይዞ እየዞረ በአማራ ህዝብ ስም የሚነግድ እሱም ሌላኛው ደላላ ነው ማለት ነው። ምክንያቱም ማህተም ይዞ ነው የሚዞረው ልክ የአማራው አየለጫ ሚሶ ማለት። ስለዚህ እነዚህ ግለሰቦች የአማራን ህዝብ ጥቅም ማሳጣት ብቻ ሳይሆን የአማራ ህዝብ ለዘመናት ተቀብሮ እንዲኖር የሚሰሩ ናቸው። የሚገርም ሰሞኑን በየዩኒቨርሲቲው በየመስሪያ ቤቱ እየገቡ ለጉባኤ የሚሆን እንደዚህ ሁኑን እያሉ ገንዘብ እየከፈሉ ጭምር እነዚህን ሰዎች ሲያምታቱ እንደነበሩ እናውቃለን፣ ደብረ ብርሃን ዩኒቨርሲቲን ጨምሮ ማለት ነው። ስለዚህ እነዚህ ሰዎች የአማራን ህዝብ በሀሳብ የሚሆን በተግባር የማይወክሉ ነገር ግን ለኦሮሞማው ያደሩ ሆድ አደሮች ናቸው። ስለዚህ በደንብ አስረግጠን መናገር እንፈልጋለን፣ በማንኛውም መመዘኛ ማለት ነው። እነዚህ የአማራ ህዝብን ትግል አስጠልፈው የአማራን ታጋዮች አስበልተው አሳስረው ጭምር ነው። በነገራችን ላይ መሳይ በደንብ መታወቅ አለበት። ለአማራ ህዝብ ሲደክም የነበረውን ዶክተር ቴዎድሮስን አሳስረህ፣ አቶ ክርስቲያን ታደለን አሳስረህ፣ እነ ዶክተር ሲሳይ አውግቸውን አሳስረህ ሌሎች ጀግና የአማራ ታጋዮችን አብን ውስጥ ነው ሲታገሉ የነበሩ ሰዎች አስበልተህ ነገነ ዶክተር ደሳለኝ ጫኔን ለማስበላት እየተንደረደርክ ለአማራ ህዝብ ታገልኩ ብትል የማይሆን ነገር ውሸት ነው፣ አይሆንም፣ ቅጥፈት ነው። እሱ ብቻ አይደለም የክፋቱ ክፋት። ዛሬ አማራው ሆኖ በጎንደር በጎጃም በወሎ በሸዋ ያለ ታጋይ እየታገለ አማራውን ለመበተን ጎንደር ክልል ይሁን ብለው ሲያራግቡ የሚውሉ ሰዎች ናቸው ዛሬ አብን ጉባኤ አካሄድ የሚሉ። ይሄ ማን አጀንዳ እንደሆነ የሚገባውን ጎንደርን ክልል እናርገው፣ ሸዋን ክልል እናርገው፣ ጎጃምን ወሎን ብለው የሚጥሩ ሰዎች ኮሚቴ ጭምር አዋቅረው ዛሬ ጉባኤ አካሄድ ብሎ ሲመጡ ምን ከዚህ በላይ የሚያሳፍር ነገር አለ? ከዚህ በላይ የሚያሳፍር ነገር የለም። ስለዚህ ሆን ተብሎ አማራን ለመበተን የተላኩ ሽብልቆች ናቸው። እንደ ሽብልቅ ሆነው አማራው አንድ ሆኖ እንዳይታገል እየሰሩ ያሉ በገንዘብና በጥቅም የሰከሩ የአማራን ህዝብ ጥቅም የሸጡ የኦሮሞማ አሽከሮች ናቸውና በእርግጠኝነት መናገር የሚቻለው አማራ ምድር ላይ ሆነው እንዲህ አይነት የሰከረን አስተሳሰብ የሚያራምዱበት እድል አብቅቷል። ካሁን በኋላ በእርግጠኝነት ነው ማረጋግጥልህ መሰለኝ። ከብልጽግና በላይ ጠላቶቻችን ናቸው እነዚህ። በነገራችን ላይ በውሸት የአማራን ህዝብ አማራ የሚል ስያሜ ይዘው እያምታቱ የሸጡ ሰዎች እነዚህንም ሰዎች ይሄ ቅድም እንዳልከው እንደ ከደላላው በላይ እየደለሉ ያሉ የአማራን ህዝብ ጥቅም አሳልፈው የሸጡ የአማራ ህዝብ ምንድነው ጥቋቁር ጣሊያኖች ለፍርድ አደባባይ ቆመው በእርግጠኝነት የምንፈረዳቸው ነው የሚሆኑት። የቀን ጉዳይ ካልሆነ ተግባራዊ ስለሚሆን በዚህ ላይ ይሄን ነው ማለት የምችለው መሳይ። አርበኛ አብደላ ዛሬ በጉባኤያቸው ላይ እንግዲህ ጉባኤው ላይ ተሳተፉት እነማን እንደሆኑ ለማወቅ አልቻልንም። ምክንያቱም ኢዜማም እንደዚሁ ጉባኤ ሲያካሄድ ስብሰባ ሲያካሄድ በብልጽግና ደህንነት የተመለመሉ ሰዎች ናቸው ገብተው አዳራሽ የሚሞሉት። እንደውም እስከ ኢዜማ አመራር ድረስ የገቡ የኦሮሚያ ብልጽግና ደህንነት ሰዎች እንዳሉ ነው የምናውቀው። ዛሬም በአብን የስብሰባ አዳራሽ ላይ አዳራሽ ውስጥ የሚታዩ ሰዎች እነማን ስለመሆናቸው እንግዲህ ከሰሞኑ መረጃውን የምናገኝ ይመስለኛል። አዳራሹ ላይ የተጻፈውን መፈክር ነው በዚህ አጋጣሚ ማንሳት የሚያስፈልገው። ለሀገራችንን አሳልፈን አንሰጥም፣ የህዝባችንን ጥቅም በሀገራችን ህልውና አንቆምርም፣ የህዝባችንን ጥቅም አሳልፈን አንሰጥም ይላል። ይሄ ምናልባት እንዴት ሊታይ ይችላል? አብን ይሄ ሁሉ ማአት አማራ ህዝብ ላይ ሲወርድ አንድ መግለጫ እንኳን ያላወጣም። የአማራ ህዝብ በዚህ ደረጃ አጥፍቶም ይሁን ወደ ህልውና ትግሉ የገባው ተሳስቶም ይሁን ሰላማዊ ሰዎች አይገደሉ ብሎ አንድ ብጣሽ ወረቀት አንድ ብጣሽ መግለጫ ማውጣት ያልቻለ አብን ስለምንድን ነው አሁን ዛሬ እንግዲህ እንደሰማነው ስለ መጪው ምርጫ ነው እንግዲህ የሚጨነቁት። ምርጫ ይላሉ። እስካሁን ብልጽግና ስለ ምርጫ አጀንዳ አድርጎ ወደፊትም አልገፋበትም። ከወዲሁ ኢዜማና አብን ናቸው ስለ ምርጫ አጀንዳውን የመዘዙት። ምን ማለት ይቻላል? ቅድም ብያለሁ እኮ መሳይ፣ አሁን ስለ አማራ ህዝብ ነው የምትለኝ። እኔ አማራ ናቸው መቻልኩ መጀመሪያ መሳይ፣ ዝም ብለህ ነው እኮ የምታደክመኝ። እኔ አማራ ናቸው እኮ አላልኩም። ኦብና የኦሮሞ ብሔራዊ ንቅናቄ ተካሄደ ነው የኦሮሙማ ብሔራዊ ንቅናቄ ናቸው። ይሄ ማለት የአብይ ተቀጽላዎች ናቸው እያልኩ እኮ ነው። አማራ እኮ አይደሉም። በእርግጥ የአማራን ጨፋ ለማውገዝ አማራ መሆን አይጠበቅብህም። ሰው መሆን በቂ ነው በመሰረቱ። እነኚህ እኮ ጸረ አማራዎች ናቸው እያልኩ እኮ ነው። እንዲሁ አማራ ያልሆኑ እኮ ድርጅቶች የሀገር አቀፍ ድርጅቶች ሳይቀሩ እኮ ይህን ጥያቄ አንስተውት ያውቃሉ። እነሱ
በቃ ጥቅምና ጉዳቱ ሀገራችንን ጥቅም ምን ህዝባችን የሚሉ ያብያችንን ጥቅም ነው ሌላ ጥያቄ የላቸው ማብይ ኑርላቸው አብይ ካለላቸው በርጩም አለ መሳይ ፖስተኛ መሆን እንደ ልብ ታገኛለህ የሆነ ቦታ ሚኒስትሪ ቦታ ላይ መቀመጥ ትችላለህ የሆነ ቦታ ምናምን ዳይሬክተር መሆን ትችላለህ ስለዚህ እነኚህ ሰዎች የሚያስጨንቃቸው እኮ አሁን የአማራ ህዝብ መኖር አለመኖር ጉዳይ አይደለም እንዴት ሊያስጨንቃቸው ይችላል ሲጀምር የአማራም ስለ ልቦና እኮ ያላቸው ሰዎች አይደለም ቢሆኑማ እኮ ቅድም ነገርኩ ሁለተኛ ከዚህ ከደህንነት ጋር ያካሄደው ራሱ የብልጽግና ቡድን እኮ ነው ከየትኛው የት አካባቢ መጥቶ ነው ያ አብን ተብሎ የሚመጣ ኃይል ከየት መጥቶ ነው ጉባኤ የሚያካሂደው ከዛው መልምለው ነው የኦሮሞማ ደህንነቶችን ከሆነ ቦታ ማምጣው ነው እንትን ያሉት በነገራችን ላይ ጥሩ ልምድ ያላቸው ሰዎች ናቸው ብዙዎቹ በመከላከያ ሚኒስቴር ውስጥ የሆነ የምናምን ዴስክ ኃላፊ የነበሩ የደህንነት ሰዎች ናቸው ብዙዎቹ ነገ በስም እናወጣቸዋለን በነገራችን ላይ ደህንነት ሆነው መረጃና ደህንነት ሆነው የሆነ ቦታ ላይ ሂደው የሆነ አስተማሪ ሆነው የሆነ ስራ ተሰጥቷቸው የሆነ ዳይሬክተር ሆነው ከዛም የአካዳሚክ ማዕረግ ጭምር ተሰጥቷቸው አንድ ፐብሊክ አንድ ወረቀት ሳያሳትሙ የአካዳሚክ ማዕረግ የተሰጣቸው ደላሎች ናቸው እኮ መሳይ ስለዚህ ጓደኞቻቸውን የመረጃና ደህንነት ሰዎችን አሰማርተው ወይም በእነሱ አማካኝነት ተመልምለው ተቀረጸ ስለዚህ ሀገራችን ህዝባችን ጥቅም የሚሉ የብልጽግናችን ጥቅም እንዳይነካ ነው ቅድም ከየዜማም ከምናምን ጋር አንስታል በስም ነው ባይዘው የሚለያዩ በአማራ ህዝብ ጥቅም ከመጣ በእርግጠኝነት የምነግርህ ከብልጽግና በላይ የአማራን ህዝብ የጎዳው አብን ነው ከብልጽግና በላይ የአማራን ህዝብ የጎዳው አረንጓዴ ቢጫና ቀይ ባንዲራ ተከልሎ ኢዜማ ነው ሁለቱ በነገራችን ላይ የአማራ ህዝብ ጠላቶች ናቸው ሁለቱ ነው የምልህ አብን የሚባለው አብን ስለሌለ ነው የድሮውን አብን እያልኩ አይደለም አብን የሚባል ነገር የለም በአስተሳሰብም በግብርም የለም ያሉት የአማራ ህዝብ ጠላት የሆኑ የአማራን ህዝብ ትግል ለመጥለፍ በብልጽግና ተመልምለው በጀት ተመድቦላቸው የሰው ኃይል ተመቻችቶላቸው ትራንስፖርት ተመቻችቶላቸው የተቀመጡ አማርኛ ተናጋሪ የኡማ ቡድን ናቸው እያልኩ ነው ስለዚህ እነዚህ ኃይሎች ደግሞ ሊቆረቆሩ አይችሉም ስለ አብይና ስለ ብልጽግና ነው ሊቆረቆሩ የሚችሉ ብርሃኑ ነጋም በምንኛው ሂሳብ አምጥተህ ነው የአማራ ህዝብ የኢትዮጵያ ህዝብ ተቆርቋሪ የአማራ ህዝብ ተቆርቋሪ ልንለው የምንችለው አይሆንም ትክክልም አይሆንም አይመጣም ስለዚህ የወንበሩን ጉዳይ ላልከኝ እነሱ የሚያስጨንቃቸው ምርጫ ከደረሰ ምናልባትም በለጠ ሞላን ጨምረህ የመጡት በዛ ኮታ ነው ያ ነገር ደግሞ በርጩማዋ ጊዜዋ እያለፈ ነው ኤክስፓየር እያደረገች ነው ስለዚህ ያቺን ከብልጽግና በፊት ቀድመው የሚጮሁት የሚከራከሩት ብልጽግና ነገ ተጠቅሞ ይጥለናል ብሎ ስለሚያስቡ አሁንም ድጋሚ አምታተው እድል ካገኝም ብለው ነው እንጂ የአማራ ህዝብ ዋስም አይደሉም ጠበቃም አይደሉም ስለ አማራ ህዝብ የሚጨነቁ ሰዎች አይደሉም መሰለኝ እንግዲህ አብደላ ምናልባት በግራ በቀኝም በተቋሚም በመንግስት ውስጥም ያሉ የአማራ ብሔር ተወላጅ የሆኑ እንደነ ገኘው ተሻገር ተመስገን ጥሩነህ የመሳሰሉ ብልጽግና ውስጥ እንደነ በለጠ ሞላ ጋሻው መርሻ ኢየሱፍ ኢብራሂም የመሳሰሉ ደግሞ አሁን አብን አንተ ኦብን ያልካቸው እነዚህ ሰዎች እውነት ለመናገር ከኦሮሞ ተወላጆች በላይ የአብይ ምርኩዝ የሆኑበት የአብይ ተረከዞ ነው በሄደበት አብረው የሚሄዱ አብዛኞቹን ከቅርብ ጊዜ ወዲህ አብይ የደባቸውን መድረኮች አብይ የሚንቀሳቀስባቸውን ቦታዎች ብትመለከት ከግራና ከቀኝ መላኩ አለበል ተመስገን ጥሩነህ አይጠፉም እነዚህ ሰዎች በዚህ ደረጃ ለምንድነው ወደፊት የመጡት ከተቋሚዎችም ተብለው ራሳቸውን ተቋሚ ነን የሚሉት ነገር ግን አገልጋይ ሆነው ለአብይ ምንጣፍ እየጎተቱለት ያሉት እነበለጠ ሞላ ከየትኛውም የኦሮሞ ፖለቲከኛ በላይ ለአብይ አህመድ ምንጣፍ የሆኑለት ምክንያቱ ምንድነው የአማራ ስነ ልቦና እንደዚህ ነው ወይ አብይ አህመድ አመስግኗቸዋል ህወሓት ጦርነት የከፈተብን ጊዜ ከሊቅ እስከ ደቂቅ የትግራይ ተወላጆች ከህወሓት ጎን ተሰልፈው ነበር አሁን ጽንፈኛው ጦርነት ሲከፍትብን እናንተ ግን ከኛ ጋር ነው ያላችሁ እናመሰግናለን ብሏቸዋል የአማራ ብልጽግናና ሌሎችንም ጠርቶ ምን ማለት ነው ይሄ ለአማራ ህዝብ በነገራችን ላይ መሳይ ከኦሮሞ ተወላጆች በላይ አብይ እነተመስገን ጥሩነህን ያምናቸዋል ከሽመልስ አብዲሳ በላይ አብይ አህመድ አገኘው ተሻገርን ያምነዋል በግልጽ ማለት ነው ከሌሎቹም ከኦሮሞ ብሔር ተወላጆች በላይ እነኙን የኛ በነገራችን ላይ አማራዎች አይደሉም እነኝ ምክንያቱም አማራ ማለት ዲየሳየው አማራንም ማለት ሞራል ያለው ማለት ነው አንድ ሁለተኛ አማራ ማለት ለኔ ክብሩን ለክብሩ የሚኖር ሰዎች ለሰዎች ቅድሚያ የሚሞት ሀቅ ላይ የተመሰረተ የሀገር ክብር ያለው በምንድነው በፈቃድ ከሄደችው በቅሎ በላይ ያለ ፈቃድ የሄደችው ጭብጦ የሚል እምነት ያለው እምነት ስል ሞራል ነው በሌላ አባባል የሰዎችን ከሱ በፊት ሰዎችን የሚያስቀድም በሆዳምን ህሊናውን ያልሸጠ ማለት በዚህ ፎርሙላ ላይ ገብተን ካየን እነኚህ ሰዎች ምኑንም የሚያሟሉ በቃ እነኚህ ሰዎች ብሎ ለመብላት ምናምን የሚኖሩ ግዑዛን ናቸው እስትንፋስ ያላቸው ግን ግዑዛን ናቸው ስለዚህ ለገሚጋለባቸው በቃ ሰዎቹ ምንም ከሰው ግብር በታች ሆኑ ስለሆነ
አያምናቸውም ሌሎቹን ምንም ብትለኝ አሁን አብዲሳን የደንዳን ወይን አካል ከሚያምን እነኝህን ሰዎች ቢያምን ይሻለዋል። በነገራችን ላይ ብርሃኑ ጁላን ከዳሊ ምንድነው አባው ታደሰን ቢያምን ነው የሚቀለው እሱ ነው ስለሆነ ነው በግልጽ ማለት ነው። ኃይላቸው በመላላክ ተከሻቸው ጎብጥ ሞራል የሌላቸው ግዑዛን ናቸው። ስለዚህ ግዑዝ ደግሞ ዝም ብለህ አንተ ማኔጅ የምታደርገው ነው በሰው በሌላ ሪሞት ኮንትሮሉ ሌላ ነው። ስለዚህ እነዚህ ሰዎች ከላቸው ይችላል። ቅድም እንኳን አማራ ህዝብ ከፍተኛ እንትን ተብሎ እኮ የመጣ ሰው እንግዲህ በአካዳሚክ እንትንም ካየ የተሻለ አካዳሚሻን የነበረ በአቅሙ የማይታማ ሰው ነው። ምን ዋጋ አለው ታዲያ? ምን ዋጋ አለው? ሞራል የሚባል ያልፈጠረበት አያቶቹን ስትደፈር ሆዱ የበለጠበት። ስለዚህ እድሜ ልክ የሆነ ጊዜ ደግሞ አንኮ የሚተፋው ማለት እንደነ ይልቃል ከፋለን ደግፎ ሲስመው ብሎ በሆነ ጊዜ በቃ እንደዚህ አርግ ምናምን ብሎት አንኮ የት እንደተፋው የምታውቀው እንደዚህ ነው። አብይ አህመድ የኛዎቹ ሞራል ቢሶች እንዲህ ነው የሚያስጠው። ስለዚህ ለህዝብ ጉዳይ ለሚበሉት አይጡ የሚጠጡት አይጡ ለሱሳቸው ማርኪያ አይጡ ከዛ ውጪ ለነሱ ኢሹ አይደለም። ስለዚህ እነኚህ ኃይሎች ደግሞ የአማራ ህዝብ አካል ወይም ምንድነው አንዱ ገጽታ ሳይሆን የአማራ ህዝብ ጠላቶች አማራ ያልሆኑ አማርኛ ተናጋሪ ጥቋቁር ጣሊያኖች ናቸው ማለት። ስለዚህ በምንም ፎርሙላ አማራ ልትላቸው አትችልም። ህዝባችንም ያውቃል በነገራችን ላይ እና ይሄንን ነው ማለት የሚቻለው በዚህ ዙሪያ መሰለኝ። እንግዲህ በእኛ አብደላ በሁለት ጉዳዮች መነሻ አድርጌ ነው ዛሬ አንተን የጋበዝኩ። ያው የምክክር ኮሚሽኑ በባህር ዳር እያካሄደ ያለው ምክክር ወይም ደግሞ የአጀንዳ ማሰባሰብ መድረክ ነው። ሌላው አብን ጉባኤ አደረግኩ ማለቱን የተመለከተ ነው። እንደው በመጨረሻ ምልክት አላችሁ? እንግዲህ ያው የአማራ ፋኖ የተለያዩ አደረጃጀቶች ዘመቻ አንድነት ብላችሁ ጀምራችኋል። በቅርቡ የጋራ መግለጫ እንደምትሰጡ ጠብቃለን። አጠቃላይ የትግሉን ሂደት አስመልክቶ መጨረሻ ምን ማለት ይቻላል? እንደው ውይይታችንን ለማብቃት መልእክት ካለ። መልካም። ያው ጥቅል የሆነ በወታደራዊ ክፍሉም በፖለቲካ ክፍሉም ተደራጀ መረጃ የሚሰጥ ነው የሚሆነው። ድምዳሜውም ከዚህ በፊት እንደምንለው በአንድነት በአንድ ድርጅት መስርተን እሱን ይፋ አድርገን የምንቋጨው ነው የሚሆነው። እስከዛ ድረስ እንቅስቃሴ የሚቀጥል ነው የሚሆነው። በነገራችን ላይ በዚህ ጉዳይ ላይ ከዛ ባሽን ህዝባችን አንድ እንዲረዳ የምንፈልገው የተለያዩ ማደናገሪያዎች ይመጣሉ። እየመጡም በተግባር እያየን ነው። ትናንትና እንደተባለው ህገ መንግስት ያልተሰጠን ህገ መንግስት አርቅቀው ህግ አድርገው ለ30 ምናምን ዓመት እያሰቃዩት ነው። ሳይመለከተው ዛሬ ደግሞ እኛ ሲያደርጉ አይመለከትም እያልነው ነው። እንደማይመለከተውም እየገለጸ አንጥተው ሊጭኑበት እየተንቀሳቀሱ ነው። ስለዚህ ይሄንን በትክክል መልስ እየሰጠ ነው አሁን ህዝቡ። አይመለከተኝም ብሏል። እኛም ልጆቹ ከጎን ሆነን እያነቃ ነው። እሱም ቀድሞ የነቃ ነው። ባይዘወይ ትክክል እንዳልሆነ ያውቃል። እነኝህን ሰዎች እኛም እንላለን ለፍርድ አደባቆማቸው ባንዳዎች ናቸው ብለን ይሄ ኦብን የተባለም ድርጅት ስራውን ይቀጥላል ወይ ሁሉ ወይ ምናምን ሄዶ ኦፊስ ሊከፍት ይችላል። ሌላም ቦታ ሊከፍት ይችላል። የኛ ጉዳይ አይደለም እሱ። ነገር ግን በሰላማዊ የፖለቲካ ተሳትፎ የአማራን ህዝብ ትግል ለመጥለፍ የሚደረግ እንዳበቃ ሊያውቁት ይገባል። የአማራ ህዝብም ይሄን ይረዳል። በመሰረቱ ሆን ተብሎ በሰላም በዚህ እናመጣለን ብለው የፋኖን እንቅስቃሴ ለመጥለፍ ስለሆነ ህዝባችን በዚህ ልክ ተረድቶ እነኝህን ኃይሎች በገቡበት ገብቶ ሊፈረዳቸው እንደሚገባ መታወቅ ይኖርበታል። በሌላ መንገድ መግለጫ አውጥተናል በትናንትናው ዕለት። በእርግጥ የአማራ ህዝብ አሁን ያለበት የአማራን አጠቃላይ መስጠት እንደ ሸዋ ከ97% በላይ አፍርሰናል። በራሳችን እያደራጀን ያለ ነው። ሌላው ላይ እንደ አማራ ክልል ከ90% በላይ የሚሆነው የአማራን ግዛት የአማራ ክልልን መስተዳደርና የቦታ ሽፋን ተቆጣጥረን አፍርሰን መስተዳደር በራሳችን ሰርተን ያለንበት ሁኔታ ነው ያለው። ነገር ግን በአረይም አርሶ አደሩን ለመጉዳት ከፋኖ ጋር እንቅስቃሴ አለህ በማለት በረሃብ ለመቅጣት ሲል በተለይም የወቅቱን የአዝመራ ወቅት ታሳቢ ያደረገ የአፈር ማዳበሪያ አምጥቶ ከዋጋው በላይ ከ13 በላይ ጋር ዝርዝር የመከላከያ የአድማ ብተና የሚሊሻና ሌሎች መዋቅሮችን የጸጥታ መዋቅር ለማጠናከርና ለማሰሚል እየሰበሰቡ ያሉበት ሁኔታ አሉበት። ምክንያቱም ግብር ምናምን የሚሰበሰቡ ለሰጠው አገልግሎት ክፍያ ነው። ያልሰጡበትን ህዝብ ለመዝረፍ እንቅስቃሴ እንደ አማራ ፋኖ አደረጃጀቶች መግለጫ አውጥተናል። ህዝባችን ሊያውም ዋጋው ከ3 እጥፍ በላይ በመጨመር ከማዳበሪያው ማንኛውም ነገር ገዝቶ ተመጠቀም ትራንስፖርቱን አማካኝ አድርጎ ከመጠቀም ውጪ ሌሎች ጥቅሞችን ጨምሮ እንዳይገዛ የሚል ጥብቅ መልእክት አስተላልፈናል። ህዝባችንን መልስ እየሰጠ ነው። በነገራችን ላይ ይህን ሰሞን ባለው እንዲወጣ ህዝቡ እንዲገዛ አድርገው አንድም ቦታ ላይ ሄደው ህዝቡ እንዲገዛ ያደረጉት ከሽፏል። አንድም ህዝብ አልወጣም። እየቀጣቸው ነው ያለው። አሁንም አጠናክሮ መቀጠል መቻል አለበት። እኛም ይህን ገፍተን እንሄድበታለን። ምናልባትም ህዝቡን ማዳበሪያ ሳይሆን ሊገዛ ወደ ከተማ ሄደው ከዚህ በኋላ ከሄደም ይህን ስርዓት ለአንዴና ለመጨረሻ ጊዜ እኛም በዚህ ልክ እየሰራን ስለሆነ ህዝባችን በዚህ ልክ ነቅቶ እንዲጠብቅ እንፈልጋለን። ከዛ በዘለለ ግን ምንም ማሪ ክፍያ እንዳይገደርግ ድጋሚ ያሳስባለሁ። በተጨማሪም ይሄንን ለማድረግ የገቢ ጽህፈት ቤት፣ የአስተዳደር ጽህፈት ቤት፣ የወረዳ፣ የዞን
ዞን የቀበሌ ግብርና ባለሙያ ግብርና ጽሕፈት ቤት ኃላፊ ምናምን ይሄም ማቆም አለበት። በተለይም በማዘረፍ ስራ ላይ በስፋት እየተሳተፈ የሚገኘው ጸደይ ባል ትናንትና አብቅተ ሆኖ ህዝባችንን ሲያደይ የነበረ የአማራ ብልጽግና ወይም የብልጽግና ፓርቲ ንብረት የሆነው ጸደይ ባንክ ነው። እዚህ ላይ ያሉ አመራሮችና አባላት ጥንቃቄ እንድጋለን። በእኛ በኩል ህዝባችን ተገቢውን እንቅስቃሴ ተገቢውን የሆነ ጥቅም እንዲያገኝ እየሰራን ነው። ወደፊት ማጠናክረን እንቀጥላለን። መሳይ ስለጋበዝከኝ እኔም በጣም ክብር ይስጥልኝ። በጣም አመሰግናለሁ። አርበኛ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ኃላፊ። እኔም በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። መልካም ቀን። አሜን።